የኮለደች ዛሬ 12 ቀን ነው። ነይረፉ ያነጣሩ ቅቤ እስኪ ቀመስ ሙያሽ ቀመስልሽ እንግዲህ አዳሚ ገንፎ ተገንፍቶ ጎረቤት ይጠራል። ደህና ዋላችሁ። ቤቴ እንዴት ነሽ? ከወለድኩ ጀምሬ መጥቼ አላውቅም። ገንፎ ለመብላት ከቀበና ምግብ ሳልበላ ነው የመጣሁት። ጦሪኝ እንጂ አድርገሽ ዝበይ። አሁን አስተያየት ልጠይቅ ነው። በርበሬውም የኔ ነው፣ ቅቤውም የኔ ነው። በነገራችን ሁሉ ከራሳችን ነውና እሙዬ ደግመሽ ውለጂ ገንፎ እንድበል። ይረፉ ሰፋሽ። አሁንማ እኔ መኝታ ቤት ታሽጌ እውላለሁ። ነቱ እኔ አበባ ወርቄ ዘነው ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እነዚህ ተጨማሪ ጊዜ ያቆየኝ አምላክ ምስጋና ይድረሰው። ከወለድኩኝ 12 ቀን ሞልቶኛል። በኢትዮጵያዊ ባህል ደግሞ በ12 ቀን ልጅን ገላዋን ታጥባ ፀሐይ የምትሞቅበት ሰዓት ነበር ዛሬ። አጋጣሚ ሆኖ ዛሬ ዳመናው ነው። አይ ሜጣዬ ዳመናውን አልኳትና ታጠበች። ዛሬ 12 ቀን ሲሞላ እንግዲህ እኛ ኢትዮጵያውያኖች የራሳችን ባህል አለን። ገንፎ ተገንፍቶ ጎረቤት ይጠራል። እሱን ድባብ እናሳያቸዋለን። የኮለደች ዛሬ 12 ቀን ነው። ገንፎ ሊበላ ነው። ባይዘው ገንፎ ባገንፋት በጣም ነው የምችልበት። ለእኔ ስትጨነቁ የነበረ ስለኔ ስታስቡ የነበራችሁ በመላው ዓለም ያላችሁ ወገኖች በሙሉ እግዚአብሔር ያክብርልኝ። ስራ ላይ ሆናችሁ በየትኛውም ቦታ በየትኛውም አካባቢ ሆናችሁ ከራሳችሁ በላይ የምትጨነቁልኝ ወገኖቼ፣ የሰው ዘር በሙሉ ክፉ አይንከው። እግዚአብሔር አምላክ የተመሰገነውን በጣም አመሰግናለሁ። በተቃራኒው ደግሞ ያው ትሞታለች ሞትሽን ያሳየን ብለው ለሚራገሙም አብረን እንኖር ልብ ይስጣቸው። እኔ ግን አለው እግዚአብሔር ይመስገን። ክፉዎች የሚኖሩ ደጎች የሚኖሩ እግዚአብሔር ይመስገን። እኔ ሳልሞት እንባዬን አዝርቼ ምንም ሳልሆን የወደድኩ ሰው ነኝ። በነገራችን ላይ የሚወደን ብቻ ሁልጊዜም እንደምለው መውደድ የለብንም፣ የሚጠላንም መውደድ አለብን። እና ያቺ እንደዛ የረገመችኝ ብታዩ ቪዲዮውን ብታዩ ምንም አልሆንኩ። እይልሽ የሚገርምሽ እስቲሽ እንኳን አልሆንኩ፣ ብራሲን አልሆንኩ። በምጥ 5 ደቂቃ ሰላምጥ ወለድኩ ሰው። ትሞታለች ብለሽ ስትጠብቂ እኔ ግን አለው ክብር ምስጋና ለመድኃኔዓለም። እንደው ወርቅ የመሰለች ልጅ ታቀፍ የሚጣ። ለማንኛውም ውድ ቤተሰቦች ያለውን ነገር እናሳያቸዋለን። ያው ደግሞ እንግዲህ የሰርጓ የክርስትናው ሁላችሁም ተጠርታችሁ እንድመጡ የዛ ደግሞ ያብቃል። በመዝሙርም ለቅቄያት ነበር። ያው አትቅረጫት ምናምን ብላችሁ ያ ምክር ነው። በጣም ተቀብያለሁ። እግዚአብሔር ያክብርልኝ። የሚያሳድገው እግዚአብሔር ነው፣ የሰጠኝ እግዚአብሔር ነው። በእርግጥ እውነታችሁን ነው። ምክራችሁንም ተቀብያለሁ። ለእኔ ብላችሁ ስለሆነ በጣም አመሰግናለሁ። ለማንኛውም እንግዲህ ወደ ድባቡ እንሄዳለን። ሁልጊዜ ማብራችሁ ስለሆናችሁ እግዚአብሔር ያክብርልኝ። እና ሽሮ በርበሬም ደግሞ እያዛችሁ የስራ ሰው አይተኛም። ይሄው ይችን 12 ቀን እንኳን የተኛዋትን እንዴት እንደተኛው እኔና ፈጣሪ ነው የምናውቀው። ግማሽ ጎን የዛ ስራው ስራ የለመደ ሰው ግን አዛኝቶ ነው የምላችሁ። ስራ የለመደ ሰው አዛኝቶ አይተኛም። እና እናንተ እንደውም 3 ወር ምናምን እስከ ክርስትናው እየደወላችሁ እንዳትነሽ እስከዛ 8ኛ አይመስለኝም። እና ሽሮ በርበሬም ባልትናም እያዘዛችሁ ስራ ክቡር ነው፣ መስራት ነው። ልጅ ለማሳደግ ደፋ ቀና ማለት ያስፈልጋል። የሰራው ምግባን ብልት እያረኩ እንግዲህ ወደ ስራ ነው መቀጠለው። ትንሽ ቀን ከተኛው መነሳት አይቀርም። ለማንኛውም ሽሮ በርበሬ ማዘዙሽ ባልትናውንም እንዳረሱት። በነገራችን ላይ ውድ ቤተሰቦቼ ሳሎን እንግዶች አሉኝ ይመጣሉ ሌሎችም። እና ሳሎን ወጥቼ አላቅም። እኔና ሚጣ ዛሬ ነው ሳሎኗን የምናያት። ሳሎናችን ቤታችን ናፍቀናለች። ወደ ድባቡ ነኝ ልጅ ሚጣ ነቱ እኔ አበባ ወርቄ ዘነው ብትወሪኝ እንጂ አድርገሽ ዝበይ ዋ አንቺ አድርገሽ ብትወሪኝ። ነይ አሁን በርበሬ እናዘጋጃለን። እሺ ሚጣ እሺ፣ አንቺ ቅመሙን ትቆያለሽ፣ እኔ ደግሞ አሳይሻለሁ። እሺ ነይ።
ሳሎን መተናነቅም በነገራችን ላይ ደህና ዋላችሁ? እንዴት ናችሁ? ቤቴ እንዴት ነሽ? ከወለድኩ ጀምሬ መጥቼ አላውቅም። ነይ በሚጣየ ነይ እንደፈለግሽ የምትቦርቂበትን ቤቴ ይወስኪ ችናለም ከተቀላቀለች ጀምሮ አላየችውም። ወይ የኔ ውድ በቃ አንቺ መተኛት ለስራ ደህና ናቻ? እንዴት ነው? አረ አታስቸግርም። አዎ በቃ ይረፍ ሰፋሽ። አሁንማ እኔ መኝታ ቤት ታሽግ ይውላለሁ። ሌላ ቤት መሰለኝ ስላልመጣሁ ዛሬ 12 ቀን ሙሉ አልመጣሁም። ከዛች አላልፍም እዛች ሄዳለሁ። በቃ ቤት ትናፍቃለች። ገንፎ አልደረሰም? አታለቅስም ግን አታዩም ደግሞ እንጫናታለሁ እያልኩ የለም ዛሬ ስትታጠብ ነው ያለቀሰች። ገላዋን አይኗ እንዴት እንዳደረገችው አንቺ አረ ታምራለች ያለች አንቺ ልጅ ወዳት ልትሞት። እሺ ቲክቶከር ነገር እና ዩቲዩበር በየደበቅ ካሜራ ነው የሚደቅነው። እሺ እሺ ማለትማ ይሁን ቀርጻለን። ቅቤ የሌለው ይምጣ። እኔም ውዱ እኔ ያምራለሁ ብላል። አሁን ከኔ ልጅ ነው አንተ የምታምረው። እቺ ፈረንጅ የመሰለች ልጅ እስኪ ቆንጆ ናት እላለሁ። አይ እኔ ያምራለሁ። እሺ እንጀራን የመሰለ እኮ የለም። እንጀራ አይጠገም። እንጀራ እሺ አዎ አሪፍ ነው። ሚጣ ላጉርስሽ እንዴት ነሽ? ነይረፉ ያነጣሩ ቅቤ እስኪ ይቀመስ። ሙያሽ ይቀመስልሽ እንግዲህ አዳሚ ቆንጆ ነው እንግዲህ ብሉ። ይሄን ሀገረኛ ዋናው ኦሪጂናል ማሳለድ ገጠር እኮ በእጅ ነው የሚበላው። እሱማ እውነትሽን ነው። እኔም እንደው ሚጣ እንዳረጫብዬ ነው እንጂ እጅ ነው ቆንጆስ። ገነፋና ከስር እንጀራ ይደረጋል ግን ደስ ሲል። አሁን አስተያየት ልጠይቅ ነው። በርበሬውም የኔ ነው፣ ቅቤውም የኔ ነው። በነገራችን ሁሉ ከራሳችን ነውና በዛው እስቲ እንደው ትንሽ ስለ ባልትነውም እንደው ብታወሩ አከፈልበት። ካልጣፈለም አልጣፈለም መብታችሁ ነው። ማርያምን እና ቅቤውን እኔ ያላነጠርኩትም ጓደኛዬ ያነጠረችው። አይ አቃቁን ነው እና አስተያየት ስጡ። ቆንጆ ነው። እሺ ይጣፍጣል። ሸጋ ነው። መቼም እኔ ነኝ ያነጠርኩት አላየችውም ብለሽማ እንዳጨሽ አያለም። የዛኔ አይተሽኛል እርግፍ አድርጌ ስሄድ ይኸው ምስክረን ይሸታቸው። ቆይ ልበልተው ዶሮውን አልኩኝ። ሽንት ቤት ገብቼ ናውጭ ክንዱ ካለፈው በኋላ ግን በጣም ያስቃል። የዛኔ ሽንት ቤት እፎ ነበረ። እንጀራ እየጋገርኩኝ እንኳን ትንሽ ነው የቀረኝ። ይረፉ ታሳስዋለች። ወፈር አድርጌ ልጋግረው ብዬ ላግዛት ብዬ ሳንፈታ እንዳትወልጁ እዛው ያዡ ይላል ክንዱማ ወንድሜ። ገንፎ በጣም ይጣፍጣል። እንዴት እንደሚጣፍጥ ቅቤውን በርበሬውን ከቤቱ ስለሆነ በጣም ነው የሚጣፍጠው። ገንፎ ለመብላት ከቀበና ምግብ ሳልበላ ነው የመጣሁት። ባይዘወይ እና ይኸው በጣም ነው የበላሁት። ዋው ነው። እሙዬ ደግመሽ ውለጅ ገንፎ እንድበል። የራስማ አይበላም የሰው ነው እንጂ የሚበላው የራስ አይበላም፣ ይሰለቻል። ለዛ ነው ደግመሽ ውለጅ ገንፎ እንድበላ ያልኩሽ። እንደሱ ባይሰለቸኛል። እንደዚህ የሰው ሲሆን ነው ቆንጆ።
ቅቤው በጣም ነው የሚጣፍጠው። በስመ አብ እውነት ቅቤው በጣም ይጣፍጣል። የገንፎ ሁሉም በጣም አንደኛ ነው። ለሌት እኮ እሷ ጋር ነው የማወራው። አንተኛማ ነይ በይ በዚህ ዙሪያ